አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የፋኖ ኃይሎች መንገዶች ዝግ ይደረጋሉ ሲሉ ገለጹ። የብልጽግናው አገዛዝ ደግሞ የምርጫ ድግስን ለማደናቀፍ ሲንፈራገጡ ምት አሳረፍኩባቸው ብሏል። የከተማ አስተዳድሩ አመራሩ ተገደሉብኝ በሚል ሲያሳውቅ በክልሉ የተለያዩ አካባቢዎች የሚደረጉ ውጊያዎችና የሚፈጸሙ ጥቃቶችም ቀጥሏል። በቀዳሚነት በዝርዝር ወደ እናንተ የሚቀርበው ጉዳይ ይሆናል። የአብይ አህመድ መንግስት የገባበትን ውል አፍርሶ ህዝብን የማጥፋት ፕሮጀክት ላይ ነው ሲሉ ደብረጽዮን ገብረ ሚካኤል ገለጹ። የክልሉ መንግስት ደርግ ከስልጣኑ ሊወገድ 7 ቀናት ሲቀሩት የሚፎክር ነበር፣ አሁንም በተመሳሳይ መንገድ ከመሄድ መነጋገር የተሻለ ነው ሲል ጥሪ አቅርቧል። ይህ በእንዲህ እንዳለ የሲቪል ድርጅቱም በትግራይ ወታደራዊ አፈሳ ሪፖርቶች እንደደረሱ ታሳውቋል። ይህንንም ይዘናል። ጠላቶች ሊከፋፍሉን እየጣሩ ነው ሲሉ አብይ አህመድ ገለጹ። ለዚህ የመከፋፈል ሴራ ተጋላጭ ሆኗል ያሉትን የቦረናን ህዝብ 90 በመቶ በእኛ የሴፍትኔት እርዳታ ነው ሲጋባ የኖረው ብለዋል። ይህንንም ትሰማላችሁ። ከመጪው ምርጫ በፊትም ይሁን በኋላ ያለው የብልጽግናው መንግስት ቅቡልነት የሌለው ነው ሲል ስብስቡ ገለጸም። የመከላከያ ሰራዊቱን ጨምሮ የጸጥታ አካላት ይህንን የይስሙላ ምርጫ በሚቃወሙ በህዝባችሁ ላይ የኃይል እርምጃ እንዳትወስዱ የሚል ጥሪም አስተላልፏል። ሌላኛው መረጃችን ነው። አሜሪካ የኢራን ወታደራዊ ስፍራዎችን ደበደበች። የኢራን አብዮታዊ ዘብ ደግሞ የአሜሪካ ወታደራዊ ቤዝን በአጻፋ መትቻለሁ ብሏል። ኩዌት በበኩሏ የድሮንና የሚሳኤል ጥቃቶች እንደተሰነዘሩባት ታሳውቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። የፋኖ ኃይሎች መንገዶች ዝግ ይደረጋሉ ሲሉ ገለጹ። የብልጽግናው አገዛዝ ደግሞ የምርጫ ድግስን ለማደናቀፍ ሲንፈራገጡ ምት አሳረፍኩባቸው ብሏል። የከተማ አስተዳድሩ አመራሩ ተገደሉብኝ ሲል አሳውቋል። በክልሉ የተለያዩ አካባቢዎች የሚደረጉ ውጊያዎችና የሚፈጸሙ ጥቃቶችም ቀጥሏል። የብልጽግናው መንግስት በምዕራብ ጎጃም ዳሞት፣ በምስራቅ ጎጃም ስናን፣ በደቡብ ወሎ አምባሰል፣ በደቡብ ጎንደር ደራና ሌሎችም 8 የምርጫ ክልሎች ማለትም ወረዳዎች ብቻ ነው በአማራ ክልል ምርጫን የማላከናውነው ይላል። እንዲያም ሆኖ በክልሉ 138 የፓርላማ መቀመጫ የምርጫ ክልሎች ውስጥ በርካታ ቀበሌዎች ምርጫ የማይደረግባቸው ቢሆንም በወረዳ ዋና ከተሞች ውስጥ ድምፅን ያጠቃላይ የወረዳው ድምፅ አድርጎ በመውሰድ ተመረጥኩ የሚል እቅድ ነው ያዘጋጀው አገዛዙም። ከዚህ ድግሱ ጋር በተያያዘ የፋኖ ኃይሎች በበርካታ ስፍራዎች የተቃውሞ ሰልፎችን፣ ብልጽግና ደግሞ በከተሞች ከሰሞኑ የድጋፍ ሰልፎችን ማከናወናቸውም ይታወሳል። ቀናት በቀሩት በዚህ ድግስ ዙሪያ ሁለቱም ወገኖች መግለጫቸውንም ይፋ አድርገዋል። የፋኖ ኃይሎች ከነገ ማለትም ከአርብ ጀምሮ የአማራ ክልል ሁሉም መንገዶች ከአምቡላንሶች በስተቀር ዝግ ይሆናሉ ብለዋል። የብልጽግናው አገዛዝ ምርጫ ለማድረግ የሚያስችል ነባራዊ ሁኔታ በሌለበት አውድ በተለይም በአማራ ክልልና በሌሎችም አካባቢዎች የመከላከያ ጀነራል መኮንኖችን ጨምሮ የበርካቶችን ህይወት የሚቀጥፍ የተፋፋመ ጦርነትን እያከናወነም ዓለም አቀፍ ማህበረሰቡንና ሌላውን ኢትዮጵያዊ ጭምር ለማታለል በአንዳንድ ከተሞች ይዞታውን ለማስፋት አዳዲስ የውጊያ ግንባሮችን በመክፈት ላይ ይገኛል ይላል ያሰራጩት መግለጫ። በእነዚህ ውጊያዎች ደግሞ የሰላማዊ ዜጎች ጭምር ለጉዳት እየተዳረገበት ያለ ከባድ መሳሪያ ጥቅም ላይ እየዋለ ነው የሚሉት የፋኖ ኃይሎች ይህንን ለማስቀረት ሲባል ማስጠንቀቂያ አስተላልፈናል ይላሉ። እናም ከነጋር ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪ ዝግ ሆኗል የሚለው መግለጫቸው ህብረተሰቡ አስፈላጊውን ጥንቃቄ ያድርግ የሚል ነጥብም ተካቶበታል። ከብልጽግናው በኩል ደግሞ ምርጫውን ለማካሄድ እንችላለን ሰላምም ነው የሚሉ ተከታታይ መግለጫዎች ባህር ዳር በሚገኙ የኦህዴድ ብልጽግና ተወካዮች በኩል ተሰጥቷል። የፖሊስ ኮሚሽነሩ ዘላለም መንግስቴ ህዝቡ በነቂስ ወጥቶ ነው ካርድ ያወጣው፣ አሁንም ምርጫውን ለማደናቀፍ የሚፍጨረጨሩት ትልቅ ምት ስላረፈባቸው በመላ ክልሉ ይደረጋል ሲሉ ተደምጧል። ይህንን ሂደት ለማደናቀፍ ሲፍጨረጨሩ ሲሯሯጡ ወይም ደግሞ ተልኮ ተሰጥቷቸው ወዚህም እዛም ሲንፈራገጡ የነበሩ ኃይሎች ትልቅ ምት እንዲያርፍባቸውና
ጄኔራል ጭምር እየተገደለበት የሚገኝን የሀገር ውስጥ የእርስ በርስ ጦርነትን እንደ ሰላማዊ ሁነት የማቅረብ መሰል ቅስቀሳው በብልጽግናው መንደር የተለመደ ነው። ከቀናት በፊት ሌትናንት ጄኔራል መሐመድ ተሰማ ለብልጽግናን ምረጡ የምርጫ ቅስቀሳ ከመውጣታቸው አስቀድመው የፋኖ ኃይሎችን ጉድጓድ ውስጥ ተደብቀው ብቅ ጥልቅ የሚሉ አድርገናቸዋል ብለው ነበር። ሌላኛው የክልሉ ሹም ደግሞ እሸቱ የሱፍ ሲሆኑም በየምርጫ ጣቢያው የሰው ኃይል ተሰማርቷል፣ እየተዋጋንም ቢሆን እንመረጣለን ሲሉ ገልጿል። እኒሹም ከሳምንታት በፊትም ለፋኖ ኃይሎች አዝነን እንጂ ከምድረ ገጽ እናጠፋቸው ነበር ባሉበት ንግግራቸው የሚታወሱ ሲሆን ከዛ አስቀድመው ደግሞ ሰራዊት ማሰማርተን መሳሪያም ደግነን ህዝብ እንዲመርጠን እናደርጋለን ማለታቸው የሚዘነጋ አይሆንም። የትኛውንም አይነት ሁሉ አማራጮችን ተጠቅሞ የጽንፈኛ ቡድኑ ግጭት ለመፍጠር ቢሞክርም ምርጫ እናካሂዳለን፣ አይቀርም። ምርጫ ለማካሄድ የሚያስችል አቅምን ብቃትም አለን፣ ዝግጅትም አለን። እኛ ቀይ ብለን የፈረጅናቸው ትግል የሚጠይቁ ማለት ስራ የሚጠይቁ ግን የምናካሄድባቸው ሰራዊት የምናሰማራባቸው ሊሆኑ ይችላል። ስለዚህ በየምርጫ ክልሉና በየምርጫ ጣቢያዎቹ ጠንከር ያለ የሰው ኃይል በማስገባት ምርጫን በአስተማማኝ መልኩ እንወጣለን። እነዚህ ሹማምንት ከጥቂት ሳምንታት በኋላ ለ3 ዓመታት እየተዋጉት ያለን ህዝብ 100% መረጠን የሚል ሪፖርታቸውን እንደሚያወጡም የሚጠበቅ ይሆናል። በክልሉ እንዲህ ያሉ የሰላም ነው ፕሮፓጋንዳዎች የሚሰራጩት ግን በርካቶች መስዋዕት እየሆኑ በቀጠሉበት ወቅት ነው። የደብረ ብርሃን ከተማ አስተዳደር ትናንት ያወጣው መግለጫ አንዱ ማሳያ ሲሆን የሚሊሻ ጽሕፈት ቤት ኃላፊ የነበሩ ግለሰብ መገደላቸውን ጠቅሶ የሀዘን መግለጫውን አውጥቷል። ከትናንት በስቲያም በዚሁ ሰሜን ሸዋ ሲያደብርና ዋዩ የጸጥታ አመራር መገደላቸው መገለጹ የሚታወስ ነው። በሌላኛው የክልሉ ጫፍ በሱዳን ድንበር አቅራቢያ መተማ ዳስጉንዶ የተከፈተው ውጊያ ካስከተለው ሰብአዊ ጉዳት ባሻገር ቁሳዊ ውድመትን ማድረሱም ተሰምቷል። በወሎ ቀጠና ገረገራና መርሳ አካባቢ፣ በደቡብ ጎንደር ወገዳ አቅራቢያ የተፈጸሙ ጥቃቶችም ሌሎች አሁናዊ አብነቶች ናቸው። ጠላቶች ሊከፋፍሉን እየጣሩ ነው ሲሉ አብይ አህመድ ገለጹ። ለዚህ የመከፋፈል ሴራ ተጋላጭ ሆኗል ያሉት የቦረና ህዝብን 90% በእኛ ሴፍትኔት እርዳታ ነው ሲጋባ ይኖረው ብለዋል። የብልጽግናው ፕሬዝደንትና አገልጋዮቻቸው ወደ ተለያዩ አካባቢዎች በመጓዝ ያለቁም ያላለቁም ፕሮጀክቶችን ለምርጫው ይድረሱ በሚል የሚያከናውኑት ምርቃትና ጉብኝት እንደቀጠለ ነው። ወደ ጉጂና ቦረና ያቀኑት ጠቅላይ ሚኒስትሩም በዚሁ ኤርፖርት ምርቃት ላይ ተገኝተው ጠላቶች ሊከፋፍሉ ነው የሚል ንግግር አሰምቷል። በተለየ ቦረናና ጉጂ ያሉ ሊከፋፍሉን አርሲ ወዘተ በሚል እየጠሩ ሊለያዩን ሊያራርቁን ቢሞክሩም አይችሉም በማለት እመተ ቦረና፣ እመተ ጉጂ፣ እመተ ባሌ፣ እመተ አርሲ፣ እመተ ኤኙማን ኬኝ ቀጬን ኬኝ እቲ ከምኩን ሰደርካ ከነት ገመዴ ተኩማላን አበቹ ደንደኡሳ በኢትዮጵያውያን መካከል ልዩነት ይፈጠር ዘንድ በመሪ ደረጃ ከፋፋይ ንግግርን በማድረግ የሚታወቁ መሪ ናቸው። ይህንን የሚሉት ከዓመታት በፊት ወለጋ ብሄድና ብገደል ጅማ ዝም አይልም እያሉ ያደረጉት ንግግር ለዚህ አንዱ ምሳሌ ነው። በቅርቡ ደግሞ የጎንደርን ልማት ጎጃም ተቃወመው ወዘተ እያሉ ሲናገሩ እንደነበር የሚታወስ ነው። በሌላ ወቅት ደግሞ በግጭት የተገደሉ ሰዎችን በብሔር መደብ አውጥተው ሪፖርት በቴሌቪዥን ወጥተው ሲያቀርቡ መደመጣቸውም አይዘነጋም። በትናንትናው ዕለት እንኳን ኢትዮጵያን የሚጠቀሙበት ኤርፖርት ላይ ተገኝተው በርካታ ኤርፖርት ያለው በሰሜን ነው ማለትም አማራና ትግራይ ነው በሚል ንግግር ያሰሙ ነበር። ኮምቦልቻ፣ ላሊበላ፣ መቀሌ፣ አክሱም፣ ሽሬ፣ ሁመራ፣ መተማ፣ ጎንደር፣ ባህር ዳር አሁን ከሚሰራው ከደብረ ማርቆስ ጋር 10 ኤርፖርቶች በሰሜን ኢትዮጵያ ተገንብተዋል። ከነዚህ ውስጥ 2ቱ ኢንተርናሽናል ኤርፖርት ደረጃ የሚታዩ ናቸው። የሆኖ ሆኖ ይህን ንግግር ያደረጉበት ቦታ ላይ ሆነው የቦረናን ህዝብ በሴፍቲኔት የሚጋባ ሲሉ ወቅሰውታል። የዚህ አካባቢ ህዝብ እስከ ቅርብ ጊዜ ድረስ 90% የሚሆነው ሰርጉን የሚያከናውነው በመንግስት የእርዳታ ስንዴ ነበር፣ አሁን ግን 0 ነው፣ ጥጋብ ነው በማለት ከጥቂት ዓመታት በፊት 90% የዚህ አካባቢ ሰው 90% ሴፍቲኔት ነበር። በሴፍቲኔት የሚጋባው ሰርግ የሚደረገው በእርዳታ ያህል 90% ዛሬ 0 ነው። በእርግጥ የቦረና ህዝብ ለዘመናት 90% የሰርግ ወጪውን መንግስት ሲሸፍንለት ስለመኖሩ በአካባቢው ምሁራን በኩል የተሰጠ ምላሽ የለም።
የአብይ አህመድ መንግስት የገባበትን ውል አፍርሶ ህዝብን የማጥፋት ፕሮጀክት ላይ ነው ሲሉ ደብረጽዮን ገብረ ሚካኤል ገለጹ። የክልሉ መንግስት ደርግ ከስልጣኑ ሊወገድ 7 ቀናት ሲቀሩት የሚፎክር ነበር፣ አሁን በተመሳሳይ መንገድ ከመሄድ መነጋገር የተሻለ ነው ሲል ጥሪ አቅርቧል። ይህ በእንዲህ እንዳለ ድርጅቱ በትግራይ የወታደራዊ አፈሳ ሪፖርቶች እንደደረሱ ታሳውቋል። ግንቦት 20ን ተከትሎ መግለጫውን ያሰራጨው ህወሓት ለትግራይ ብቻ ሳይሆን ለሁሉም የኢትዮጵያ ብሔሮች ራስን በራስ የማስተዳደር መብትን የሰጠ ህዝብ ዛሬ በከበባና በረሃብ እየተቀጣ ይገኛል ብሏል። ትግራይ በገዳና ክልከላ እንድትጠፋ በታቀደ መንገድ እየተሰራበት ነው የሚለው ህወሓት ከምዕራብ እስከ ምስራቅ ትግራይ የብልጽግና ሰራዊት ሰፍሮም ህዝባችን በከበባ ውስጥ ይገኛል፣ በሉዓላዊ ግዛቱ በሰፈሩት ኃይሎች እየተገደለም ይገኛል ሲልም አንስቷል። እናም አሁን እንደ ህዝብ ከተጋረጠብን የህልውና አደጋ ለመውጣት ትግላችንን የምናጠናክርበት ወቅት ነው የሚለው ህወሓት ህዝባዊ አንድነት ደግሞ ለዚህ መሰረታዊ ነው በማለትም አብራርቷል። የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል አሁንም ፖለቲካዊ ትግላችን አልተገባደደም ብለውም የፌደራል መንግስቱ የፈጸመውን ውል አፍርሶ ህዝብን የማጥፋት ፕሮጀክት ላይ ይገኛል ሲሉም ገልጸው ማሳያ ያሏቸውን ጉዳዮች ዘርዝሯል። ህገ መንግስታዊ ግዛታችን አልተረጋገጠም፣ ካሳ አልተከፈለንም፣ ለደረሱብን ጥፋቶች ሁሉ ተጠያቂነትም አልሰፈነም በማለት ከአመታት በፊት በተደረገ ምርጫ የተቋቋመው ምክር ቤትን በመመለስ የትግራይ ጊዜያዊ አስተዳደርን የተቆጣጠረው የክልሉ የወቅቱ መንግስትም የብዝሃነት ኃላፊው ካላዩ አሰፋ ደግሞ የስርዓተ መንግስት የህግ የበላይነትና ስነ ህዝብ ታሪክ ያለው የትግራይ ህዝብ ራስክን በራስክ ለምን አስተዳደርክ የሚል ምክርም ዛቻም አሳዛኝ ነው ይላሉ። ይህ ህዝብ ስርዓተ መንግስትን ማቆምና ማስፋፋት ብቻ ሳይሆን በዳዮቹን ጭምር ደጋግሞ ይቅር ያለ ነው ብለው የቅርብ አብነት ሲጠቅሱም ፎቶሾፕ ብለው ላኪዎቻቸው የካዷቸው ወታደሮችን ወደ የመጡበት እንዲመለሱ ማድረግን ነው። አሁንም መብትን መጠየቅ ጦርነትን መፈለግ አይደለም ባይ ናቸው። ለሌሎች የተረፈ መስዋዕትነትን የከፈለ የሚታወቀን ቁጥር የህይወት መስዋዕትነት፣ የአካል ጉዳት፣ የንብረት ውድመት የደረሰበት ህዝብ ክልላዊ መስተዳደርም እስከሚከለክልበት ጊዜ ነው እያየን ያለው። ስለዚህ የትግራይ ብሔራዊ ክልላዊ መንግስት አስተዳደር ወደ ስራ ወደ ቦታው ተመለሰ ማለት ትልቅ ዜና፣ ትልቅ አጀንዳ ሆኖ ለጦርነት እንደ መቀስቀሻ ምክንያት ሆኖ እየተነሳ ነው በኢትዮጵያ ሚዲያዎች፣ በኢትዮጵያ የተለያዩ ባለስልጣናት። እንዴት ሊሆን ይችላል? ራስን በራስ ማስተዳደር እኮ በቃ ተፈጥሯዊ ግዴታ ነው፣ ስጦታ ነው። ለትግራይ ህዝብ ደግሞ አስቀድሜ እንደጠቀስኩት ለሺህ ዓመታት የቆየ ነው። ስለዚህ ለጦርነት ምክንያት የሚሆን ነገር የለውም። የፌደራል መንግስቱ ትግራይ ካልደቀቀችና እኔ ያልኩት ካልሆነ አስተሳሰቡ መውጣት አለበት ብለውም በእልህና ከህዝብ ጋር በመጣላት የሚመጣ ሰላም የለምን ብሏል። በቅርቡ አዲስ አበባ ውስጥ ሆቴል በተሰበሰቡ ሰዎች በኩል እንደተደረገው ትግራይ መከረች ያለ ቀልድ ሳይሆን ሁሉም ኢትዮጵያን የሚሳተፉበት የሽግግር ሂደትና የምክክር ምዕራፍ እንዲኖርም ጠይቀዋል። ከዛ ውጭ ያለውን ፉከራ ግን ከደርግ የመጨረሻዎቹ ጊዜያት ጋር አስተሳስረው አቅርበው ሀገርን የሚበትን ቀጠናውንም የሚበጠብጥ ብለውታል። 20 የደርግ መንግስት ሊወድቅ ግንቦት 13 የ7 ቀን ልዩነት ነው ያን ሁሉ ፉከራ ሲያሰማን ነበር። አሁን የኢትዮጵያ ፍላጎት አይደለም እየተከናወነ ያለው። ኃይል አለን፣ ሀብት አለን፣ ገንዘብ አለን የሚሉትን የውጭ ሀገራት ለማገልገል የነሱ ከእኩያዎቻቸው የሚያደርጉትን ውድድር ለማሳካት ሲባል ወደ ቀጠናዊ ቀውስ እየገባን ነው። 1.2 የአንድ አገር የሚያክል ህዝብ ቤት አልባ አድርገህ መሬት አልባ አድርገህ ዘላቂ ሰላም የሚባል ነገር የለም። የኢትዮጵያ መንግስት ለምንድን ነው እኔ ያልኩትን ካልሆነ ወይም ትግራይ የምትባልና ሀገር ካልደቀቀች ወደ ተለያዩ ብጥስጣሽ ነገሮች ካልተቀየረች ስልጣኔ አይጸናም የሚል አስተሳሰብ ነው መስተካከል ያለበት። ያን ነው ዋናው ችግሩ። የኢትዮጵያ መንግስት ከትግራይ በቃ እልህኝነት የተጋባበት ሁኔታ አለ። ያን ነው መስተካከል ያለበት። ከዚህ ተጣልቶ ሰላም ያሰፈነ ማንም መንግስት የለም። ይህ በእንዲህ እንዳለበት ትግራይ የግዳጅ ወታደራዊ ምልመላ ሪፖርቶች እንደደረሱት ድርጅቱ አሳውቋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅት ጉዳዩን በተመለከተ ብዛት ያላቸው ጥቆማዎች እየደረሱት መሆኑንና ድርጊቱንም የጦር ወንጀል አድርጎ እንደሚመለከተው ዲደብሊው ዘግቧል። በጉዳዩ ላይ ምርመራ አድርጎ በቅርቡ ሪፖርቱን እንደሚያሳውቅ በመጠቆም ባለፉት 8 ዓመታት የጦርነት ማዕከል በሆነችው ኢትዮጵያ ትግራይን ጨምሮ በተለያዩ አካባቢዎች ወታደራዊ አፈሳዎች ተደጋግመው እየተፈጸሙ ቀጥሏል። ባለፉት ተከታታይ ቀናት እንኳን በአዲስ አበባ ሳይቀር የብልጽግናው አገዛዝ በርካቶችን ለውትድርና ማፈሱ መዘገቡ የሚታወስ ነው።
ከምርጫው በፊትም ይሁን በኋላ ያለው የብልጽግናው መንግስት ቅቡልነት የሌለው ነው ሲል ስብስቡ ገለጸም። የመከላከያ ሰራዊቱን ጨምሮ የጸጥታ አካላት ይህንን የይስሙላ ምርጫ እንድትቃወሙና በህዝባችሁ ላይ የኃይል እርምጃ እንዳትወስዱ የሚል ጥሪም አቅርቧል። የእናቶ ልደቱ አያሌው የሰላማዊ ህዝባዊ እምቢተኝነት ትግል ደጋፊዎች የጋራ መድረክ ከምርጫው ጋር በተገናኘ ለኢትዮ ፎረም የላከው መግለጫ በይስሙላ ምርጫ ሳንዘናጋ ላይ ቀሪው ትግል እንዘጋጅ ይላል። የዘንድሮ ምርጫ በሂደቱ አሳታፊነትና ነጻነት ካለፉት 6 ምርጫዎች የበለጠ ፋይዳ ቢስ ብቻ ሳይሆን በውጤቱም ሀገሪቱን ወደ ባሰ ቀውስ ሊያሸጋግር የሚችል ነው ያለው የጋራ መድረኩም የሚያባብሰውና የሚያወሳስበው እንጂም የሚፈታው ምንም አይነት ሀገራዊ ችግር የለምም ይላል። የብልጽግናው መሪ አብይ አህመድ በአፈና ባገኘው የምርጫ ውጤት ህጋዊና ህዝባዊ ቅቡልነት አግኝቻለሁ ብሎ በማመን የበለጠ አፋኝና ገዳይ ይሆናል። በሀገሪቱ ውስጥ የሚካሄዱ ጦርነቶችን ማጠናክሮ ይቀጥላል። ትኩረቱን ሙሉ በሙሉ በጦርነት ላይ ስለሚሆን በሀገሪቱ የሚታየው ኢኮኖሚያዊና ማህበራዊ ቀውሱ የበለጠ ይባባሳል በማለትም ያነሳል። እናም ህዝቡ ይህንን የግፍ አገዛዝ እንዳይቀጥል ይህን የምርጫ ሂደት በይፋ በመቃወምና ድምፁን በመንፈግ ቁጣውን መግለጽ አለበት ብሏል መግለጫው። ከምርጫው በፊት የነበረውም ሆነ ከምርጫው በኋላ በስልጣን ላይ የሚቀጥለው መንግስት ህዝባዊና ህጋዊ ቅቡልነት የሌለው ያው የተለመደው አምባገነናዊ አገዛዝ መሆኑን በመገንዘብ ሙሉ ትኩረቱን ጠንካራ ትግል አካሂዶ ተጨባጭ ለውጥ በማምጣት ላይ ሊያደርገው ይገባልም ሲል ይገልጻል። የመከላከያ ሰራዊት አባላት፣ የፖሊስ አባላትና ሌሎችን የጸጥታ አካላትንም በህገ መንግስቱ የተጣለባቸውን ኃላፊነት የሀገሪቱ ሉዓላዊነትና ዳር ድንበሯን ዜጎቿንና የህግ የበላይነትን ማስጠበቅ መሆኑን ተረድታቸው ፍጹም ሰላማዊ በሆነ መንገድ ይህንን የይስሙላ ምርጫ በመቃወሙም ሆነም ለነጻነቱ ለመብቱና ለህልውናው ሰላማዊ በሆነ መንገድ ጥያቄውን በሚያቀርበውና ቅሬታውን በሚያሰማው ህዝባችን ላይ ህገወጥና ኃይል የተቀላቀለበት እርምጃ እንዳትወስዱ ከወዲሁ ጥሪያችንን እናቀርባለን ሲል አንስቷል። በጥቅሉ በዝምታም ሆነ ሌሎች ታግለው ነጻ ያወጡኛል ብሎ በመጠበቅ ከሞት፣ ከስደት፣ ከረሃብ፣ ከእስር፣ ከአፈና፣ ከስቃይና እንግልት አያድንም ብሏል የጋራ መድረኩ በመግለጫው። አሜሪካ የኢራን ወታደራዊ ስፍራዎችን ደበደበች። የኢራን አብዮታዊ ዘብ ደግሞ የአሜሪካን ወታደራዊ ቤዝ በአጻፋው መትቻለሁ ብሏል። ኩዌት በበኩሏ የድሮንና የሚሳይል ጥቃቶች እንደተሰነዘሩባት አሳውቃለች። ትናንት የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር እየተደረገ ያለው ድርድር እስካሁን አልተሳካም፣ ድርድሩ ላይ ገና ደስተኛ አይደለሁም፣ ሆኖም ደስተኛ ሆናለሁ ብለው ነበር። እንዲያም ሆኖ ከዛ በኋላ በኢራን በአሜሪካን በኩል የወጡ ሪፖርቶች የጥቃት ናቸው። ኩዌት ጊዜ ድምፅ ሌሊቱን ለዜጎቹ ያሰማች ሲሆን ወደ አየር ክልሏ የድሮንና የሚሳይል ጥቃቶች መሰንዘራቸውን፣ ይሁን እንጂ እነዚህን ጥቃቶችን ማምከኗን አሳውቃለች። የአሜሪካ ጦር በኢራን ስትራቴጂካዊ የወደብ ከተማ ባንደራባስ የሚገኝ ወታደራዊ ስፍራን ኢላማ ያደረጉ የአየር ጥቃቶችን መፈጸሙን አሳውቋል። የአሜሪካ ኃይሎች በሆርሙዝ ወሽመጥ ዙሪያ ስጋት ደቅነው የነበሩ 4 የኢራን ድሮኖችን መተው እንደጣሉም የአሜሪካ ማዕከላዊ እዝ ሴንትኮም ገልጿል። እንደ ሴንትኮም ገለጻ ከሆነ ባንደራባስ ውስጥ የሚገኘው ወታደራዊ ስፍራ ጥቃት የተፈጸመበት 5ኛውን ድሮን ለመተኮስ ሲዘጋጅ ነው። የኢራን የመገናኛ ብዙሃን ከከተማው በስተምስራቅ አቅጣጫ የፍንዳታ ድምጾች መሰማታቸውን ዘግቧል። ጥቃቱ የተፈጸመው በአሜሪካና ኢራን መካከል የተደረሰው ጠንካራ ያልሆነ ተኩስ አቁም ተግባራዊ መሆን ባቆመበት ወቅት ነው። የኢራን እስላማዊ አብዮታዊ ዘብ የአሜሪካ ኃይሎች በደቡባዊ ኢራን ባንደራባስ ከተማ አየር ማረፊያ አቅራቢያ ላደረሱት የሌሊቱ ጥቃት ምላሽ ለመስጠት የአሜሪካን የአየር ኃይል ጦር ሰፈር ኢላማ አድርጌያለሁ ይላል። ከፊል መንግስታዊ በሆነው ታስኒም የዜና ወኪል በኩል በወጣው መግለጫ መሰረት አብዮታዊ ዘቡ የአሜሪካ ጥቃት መነሻ የሆነ ያለውን የአየር ኃይል ጣቢያን የአጻፋ እርምጃ ወስጄበታለሁ ሲል አሳውቆ የጣቢያውን ትክክለኛ ስፍራ ግን ከመግለጽ ተቆጥቧል። አብዮታዊ ዘቡ በመግለጫው ላይ ማንኛውም አይነት ጥቃት ያለምንም ምላሽ አያልፍም በማለት ያስጠነቀቀ ሲሆን ወደፊት ለሚሰነዘሩ ተጨማሪ ወታደራዊ እርምጃዎችም የበለጠ ጠንካራና ወሳኝ የሆነ ጻፋ ምላሽን እሰጣለሁ ሲል ነው ያስጠነቀቀው። በሆርሙዝ ወሽመጥ ለሚደረግ የመርከብ ጉዞ መቆም እንደዚሁም የዓለም አቀፍ የነዳጅ ዋጋ መናር ምክንያት የሆነውን ይህንን 3 ወር የሞላውን ጦርነት ለማስቆም የሚደረጉ ረጃጅም ድርድሮች እስካሁን መፍትሄ አላስገኙም። አሜሪካ ራሷን ለመከላከል እንደሆነ በመግለጽ ኢራን ውስጥ ባሉ ኢላማዎች ላይ ጥቃት ስትፈጽም ያሁኑ በ3 ቀናት ውስጥ ለሁለተኛ ጊዜ ነው። እንደ አዲስ ጥቃቶች መፈጸማቸው ደግሞ የተኩስ አቁም ስምምነቱን የከፋ አደጋ ላይ ጥሎታል። ሴንትኮም የተወሰደ ወታደራዊ እርምጃም የተመጠነም በግልጽ ራስን የመከላከል
ለመከላከል የሆነ እንደዚሁም የተኩስ አቁም ስምምነቱን ለማስቀጠል ያለመ ነው ይላል። አሜሪካ ባሳለፍነው ሰኞ በደቡባዊ ኢራን ላይ በፈጸመችው ሌላ ጥቃት የኢራን የሚሳኤል ጣቢያዎችን በሆርሙዝ ወሽመጥ ላይ ፈንጅ ለማጥመድ የሞከሩ መርከቦችን ኢላማ እንዳደረገች ገልጻ ነበር። ሴንትኮም እነዚህ ጥቃቶች የተወሰዱት ወታደሮቻችንን ከኢራን ኃይሎች ከሚመጡ ስጋቶች ለመጠበቅ ነው ማለቱም አይዘነጋም። ጥቃቶቹ ትልቅ የተኩስ አቁም ጥሰት ስትል ያወገዘችው ኢራን ደግሞ የትኛውንም ጠበኛ ድርጊት ምላሽ ሳልሰጠው አላልፍም ትላለች። የኢራን እስላማዊ አብዮታዊ ዘብ ከቀናት በፊት የአሜሪካ ድሮንን መጥቶ መጣሉን እንደዚሁም ወደ ኢራን የአየር ክልል የገቡ ተዋጊ ጀቶችና ድሮን ላይ ተኩስ መክፈቱን አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።